ግን አሁን ብቸኛ ናት። የህግ አካል ጋር መሄድ አለባት ነው ምለው ነው። የህግ አካል ጋር ሊያስቆመው የሚችለው እዚህ ጋር የቤተሰብ አካል ምንም ከሌለ የሆነ ቀን ግን ከዚህ ጎረቤታችን ልጅ ጋር ድንገት በቤት ውስጥ አሽሼ ገዳሚ እያሉ ለሁለት ታሲረው ያንን ሴራ መጨረሻ ላይ ንብረቷን ቤቱን ተቀብለው ቤቱን ለመቀማት ይመስለኛል እሷን የቀረበው። ሰላም የአይመን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንግዲህ እንደተለመደው በአዲስ ታሪክ መጥተናል። የዛሬው ባለ ታሪካችን ሴት ነች። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እንግዲህ ባለ ታሪካችን እንዲህ ትለናለች። አንድ በጣም የማፈቅረው ፍቅረኛ ነበረኝ። በጣም በተደጋጋሚ ለረጅም ጊዜ ሰፈሩ ድረስ ይሄድ ነበር እሱን ለማግኘት። አይኑ በጣም ይርበኝ ነበር። በጣም አፈቅረዋለሁ። በጣም ነው የምወደው። ነገር ግን አንድ ቀን እሱን ማግኘት ፈለኩኝና ላገኘው ፈለኩ። ከዛ በኋላ ድንገት መንገድ ላይ ያገኘሁት፣ ቆሜም አናገርኩት። ከዛ እሱም በጣም ፈቃደኛ ሆነ፣ ደስተኛ ሆነ እኔን ሊያገኘኝ። በእርግጥ እሱም ይከታተለኝ እንደነበር መጨረሻ ላይ ነው ያወቅኩት እንደሚወደኝ። እና ግን ከዕለታት አንድ ቀን መጋባታችን እርግጦንና ተጋባን። ከዛ በኋላ አብረን ጎጆ ቀልሰን መኖር ጀመረን። እኔ ለቤተሰቦቼ ሁለተኛ ልጅ ነኝ። አንዷ እህቴ ውጭ ሀገር ነው የምትኖረው። እኔ እዚሁ ሀገር ውስጥ ነው የምኖረው፣ እዚሁ ከተማ ውስጥ። እና ግን ቤተሰቦቼ ያወረሱን ለኔና ለእህቴ አንድ ቤት አለ። ቤቱ የሚገኘው በእኔ ስም ነው። እሱ ግን ቤቴን ሊወርስ እንደመጣ ያወቅኩት አሁን ላይ ነው። የሆነ ቀን ድንገት ስራ ሄድኩኝ። ከስራ ስመለስ ጎረቤታችን ላይ አንድ ሴት ልጅ ነበረች። በጣም ትቀራረባለች ከኛ ጋር። በጣም ቤተሰባዊነት ነው ከሷ ጋር የሚመስለው ግንኙነታችን። ነገር ግን ከሷ ጋር ምን እንዳላቸው ባላቅም ከሷ ጋር የሆነ ነገር እንዳላቸው በተደጋጋሚ ሰዎች ይነግሩኝ ነበር። እኔ ግን ማንንም አላምንም ነበር። ልጁ ትንሽ ሱስ ቢጤ ያለበት፣ ይቅማል፣ ያጭሳል፣ ይጠጣል። በጣም ላስቆመው ሞከርኩ በተደጋጋሚ ለረጅም ጊዜ። ነገር ግን ምንም ሊያቆም አልቻለም። ይባስ ብሎ ማታ ማታ ጭራሽ ይመታኝ ጀመር። በጣም ጨነቀኝ። በጣም ግራ ገባኝ። በጣም ለረጅም ጊዜ ሳስብበት ነበር። እና የሆነ ቀን ድንገት ማድረግ ፈለኩኝና ካሜራ ቤት ውስጥ ለምን አታስቀምጪም ብለው ሲመክሩኝ ካሜራ ማስቀመጥ ጀመርኩ። የሆነ ቀን ግን ከዚህ ጎረቤታችን ልጅ ጋር ድንገት በቤት ውስጥ አሽሼ ገዳሚ እያሉ ካሜራው ተቀርቶ የተቀመጠ ቅጂ አየሁኝ። ከዛ በኋላ ምንም አልተናገርኩም። የማደርገው ሁሉ ነገር ግራ ገባኝ። ስራዬም ይበላሽ ጀመር። ከዛ በኋላ እሱን ከኔ ህይወት ማራቅ ስለነበረብኝ እሱን ከኔ ህይወት አራቅኩት። እሱ ግን ይባስ ብሎ ከልጅቷ ጋር እኔን ማብሸቅ ጀመረ። በተደጋጋሚ እኔ ያለሁበት ይመጣ ጀመር ከልጅቷ ጋር ሆኖ። ቤቱን በእኔ ስም ካላደረግሽ እያለ ያስጨንቀኝ ጀመር። በህግም ቢሄድ እንደማያገኘው እርግጥ ነው። ምክንያቱም የቤተሰቦች ውርስ ነው። ከተጋባንም ትንሽ ጊዜ ነው፣ አመታት እንኳን አልሆኑም። ስለዚህ ምን ላድርግ? በጣም እያስጨነቀኝ ነው። መውጣበትን ምገባበትን ጠብቆ ቁም ስቅሌን እያሳየኝ ነው። ምን ትሉኛላችሁ? ለተመልካቾቻችሁ አድርሱልኝና ቢያንስ 1-2-3 ሰው ሐሳቡን ይስጠኝ ብላለች ባለ ታሪካችን። ስለዚህ እናንተ ምን ትላላችሁ ቤተሰቦች? ስለዚህ አሁን አንቺ በዚህ ጉዳይ ምን ትያለሽ? ምን ሐሳባለሽ? አስቸጋሪ ነው በጣም። እዚህ ምንም ቤተሰብ ምንም የላትም ማለት ምንም ቤተሰብ የላትም። እህቷ ነች ያለቻት። እህቷም ውጭ ነው ያለችው። ስለዚህ ምንድነው አሁን ምን ልታደርግ ይገባል ብለሽ ታስቢያለሽ? ምን ታደርግ? እኔ አስቸጋሪ ነው በጣም። ግን የሆነ ቤተሰብ ምናምን ቢኖር ቤተሰብ ይከላከልላታል ምናምን የምትለው ነገር አለ። ግን አሁን ብቸኛ ናት። የህግ አካል ጋር መሄድ አለባት ነው ምለው ነው። የህግ አካል ጋር ሊያስቆመው የሚችለው እዚህ ጋር የቤተሰብ አካል ምንም ከሌለ የህግ አካል ነው ሊያስቆመው የሚችለው። አሁን ለህይወቷም እኮ እንድትሰጋ እያደረጋት ነው ይህ ሰው።
ምክንያቱም ህግ ከሄደችም ህግ ጋር ለምን ሄድሽ ምናምን ብሎም ሊያስጨንቃት ነው ማለት ነው። ስለዚህ አሁን ያላት አማራጭ ምንድነው? ለኔ ከበደኝ፣ በነገራችን ላይ በጣም ከብዶኛል። ከባድ ነው ታሪኩ፣ በጣም ከባድ ነው። ያ ቦታው ላይ ስንሆን ባለ ታሪኩ ጋር ስንሆን በጣም ከባድ ነው። ስለዚህ አሁን ምን ታድርግ? እሺ አሁን እኔ ወይ ደግሞ ቤቷን ወይ ሸጣ ወይ አከራይታ ወደ ሌላ ሰፈር እሱ ወደማያገኝበት ሰፈር ብትሄድስ? እሱም የተቀደሰ ሐሳብ ነው። ጥሩ ነው። እሱም ጥሩ ሐሳብ ነው። አንደኛ በህግ መሄድ ህግ ማድረግ ያለበትን ያደርጋል። ሁለተኛ ያላት አማራጭ አካባቢውን መቀየር፣ ከሱ ለመሸሽ ያላት አማራጭ ከዛ አካባቢ መራቅ ነው ያለባት። ሁለተኛ ደግሞ በቃ ኦሬዲ አሁን ያልነው ነው ሊሆን የሚችለው። ሌላ ሐሳብ እንኳን እኔ የለኝም። ከባድ ነው እንትን የሚል ከሆነ ለሙሰን በጣም ይከብዳል። የዚህ ደግሞ ከፋ በጣም እንደው ንብረትን ፈልጎ ሌላም ሴት ጋር ሄዶ እሱ አይደል እንዴ? በጣም ይከብዳል። በጣም ከፋ። አንዳንዴ ሰዎች አእምሯቸውን ለእንዲህ አይነት ነገር ሲጠቀሙበት በጣም ያሳዝናል። በጣም ከባድ ነው። ወዴት እየሄድን እንደሆነ በጎ ነገር መስራት እየቻልን በአእምሯችን ግን ለእንደዚህ ነገር ስንጠቀምበት አእምሯችንን በጣም ይከብዳል። ስለዚህ አሁን ይሄ ሰው ለንብረቷን ኦሬዲ በቃ ይቀርባታል። ለንብረቷም ነው። ሁለተኛ ደግሞ ሌላ ሴት ምናምን ይባስ ብሎ ጎረቤቷም ምናምን እዛ አጠገብ ያለ ሰው ልታያት የሚችለው ሰው ግን አንድ ነገር መጣልኝ። ምናልባት እቺ ጎረቤት ያለችው አታላው ይሁን ወይ ንብረቷን ምናምን ነገር ማለት እሷ አታላው ምናልባት ለሁለት ያሴሩት ሴራ ሊሆን ይችላል ከሷ ጋር። ስለዚህ ለሁለት አሲረው ያንን ሴራ መጨረሻ ላይ ንብረቷን ቤቱን ተቀብለው ቤቱን ለመቀማት ይመስለኛል እሷን የቀረባት ንብረቷን ብሎ ይመስለኛል። አብረው ሊኖሩ ይሆናል። ንብረቷን ከወሰዱ በኋላ አብረው ሊኖሩበት ሊሆን ይችላል። እቺ ጎረቤት የምትባለው ሰው ማመን ግን ይከብዳል በዚህ ዘመን። አንዳንዴ ማመን ያለብህን ሰው ራሱ እንዳታምን ነው የሚያደርግሽ ሁኔታው። ከባድ ነው በጣም። አንዳንድ ሰው የሆነ ማመን ያለብንን ሰው ራሱ እንዳናምን ያደርጉናልና ከባድ ነው። ስለዚህ ቤተሰቦች እስኪ እናንተ ምን ትላላችሁ? በዚህ ሐሳብ ጉዳይ ምን ትሰጣላችሁ? ኮሜንት ላይ እንደተለመደው ሐሳባችሁን አስተያየታችሁን እኛም ግራ ገብቶናል። ከኛ የተሻለ ደግሞ የምታስቡና የምታገናዝቡ ሰዎች ትኖራላችሁ። ይሄን ቪዲዮ የምታዩ ከኛ የተሻለ ሐሳብ መስጠት የምትችሉ ማመንጨት የምትችሉ ብዙ ተመልካቾች አላችሁና እስቲ ግራ ለገባው ሰው የሆነ ሰው አስተያየት እንዲህ ብታደርግ የሚል ነገር ሲሰጠው ደስ ይለዋል አይደለ? እውነት ነው። ትልቅ ሸክም ነው የሚያቀልለትና እስቲ ሐሳብ አስተያየታችሁን ጻፉልን። እስኪ ማለት ይከብዳል። አሁን እኔ ምን ማለት እንዳለብኝ ራሱ ከብዶኛል። ግን ደግሞ ሌላ እንትን ማለት የምንፈልገው የሆነ አንዳንድ ሰዎች አሉ አሁን ጨንቋቸው በውስጣቸው ይዘው የሆነ ታሪክ ሰው ሐሳብ እንዲሰጣቸው የሚፈልጉ ብዙ ሰዎች አሉ። ለሰው መንገር የማይፈልጉት ምናልባት ያ ሰው ይናገርብኛል ይሄን ነገር። ያው የሰው ፍጹም የለም። አንድ ቀን የሆነ ሰው ሚስጥር ብለህ የነገርከውን ነገር ሊያወጣ ይችላል። ያንን ነገር ሰግተው ፈርተው ግን የሆነ ነገር እኮ ለሰው ስትተነፍሰው ስትናገረው እኮ ይቀልልሃልና እንደዛ ማድረግ የሚፈልጉ ሰዎች ምናልባት ካሉ በውስጥ መስመር ይልኩልን ይችላሉ። አንድ አይነት ሐሳብ እንዲህ ነው። ብዙዎቻችሁ እንግዲህ ስልክ አስቀምጠናል ባዮ ላይ ባለው ስልክ ነው ቴክስት እያደረጋችሁ ያላችሁት። አሁንም አዳዲሶች ማለት ይሄን ቪዲዮ የምትመለከቱ እውነተኛ ውስጣችሁ ላይ በቃ የታመቀ በጣም ከባባር ታሪክ ያላችሁ የሆናችሁ ሰዎች አላችሁ። ስልካችንን ድጋሚ እዚሁ ላይ እናስቀምጣለን። እንግዲህ ታሪካችሁን በቴክስት እና በቴሌግራም እየላካችሁልን እንወያያለን። እስኪ እንግዲህ ለዛሬ የነበረን ቆይታ እስከዚሁ ድረስ ነበር። ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ሰላሙን እንላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን የዛሬው ቪዲዮ እዚህ ላይ ምስል ነበር። ሰላም ሁኑ።